ክብሬን እንዴት ልጄ እንዴት ወግ ማረጌን ታሳየኛለሽ ብዬ ዛፍ ስር ድንግልናሽን አስወስደሽ እሷ ግን በክብር ቤተሰቦቿን አስደስታ ሽማግሌ ተልኮ በጣም ቀውጥ የሆነ ሰርግ ነው። በጣም ደስ የሚል ሰርግ፣ በጣም የሚያምር ሰርግ እና ደግሞ ምንም የሚቆጫትም የምታፍርበትም የምትሸማቀቅበትም ነገር አይደለም። ደስ ብሏት ያሳለፈችው ታሪክ ነው። እናንተ የምትመኙት ማለት ግን ያላገኛችሁት። አንተ ሀገር በፈረስ ነው የምታገባው። እና ይሄ ነገር አንዳንዴ ደግሞ እኔ በጣም ጨዋ ነች እናቴ ትሙት ምርጥዬ ልጅ ነች። ጓደኛዬ በጣም ምርጥ በቃ ያራዳ ልጅ ነች። መልስ ራሷ ትስቅባለች። ይሄን እያየች ትስቅባለች። ለምን ሶስት ጡት አላት ብላ አታወራም? ደንታ አይሰጣትም። ለምን ክብሯን ታውቀዋለች። በለዚያው ቫይብሬት ዌብሳይት ምን እንደ ሴት ልጅ ያሳፍራል እኮ። እውነት ነው። አዲስ የእግዚአብሔር ነው የምልህ እንዴት እንደምትስቅባቸው ብታይ በጣም ነው የተፈጠረ ሁሉ ያልተፈጠረ ዝም ብሎ እየቀላቀሉ ነው ያወሩት። ጭራሽ ቫይብሬተር የት ነው የምንሄድው? ኦሃዮ ድረስ ይሄድላታል ብላ አራም የታባ ነው የምትሄደው አንተ? ዝም ብለህ ለፍልፍ እየዞርክ ጭቃውላ ትንቃችኋለች። እግዚአብሔር ምድረ ኮልታፋ ተብታባረ በጣም ነው የምታስጠሉት። የታለች አሁን የተጎዳችው ሶሊያና ነች። ሶሊያና ያው ተለያዩ፣ ግን እሷ ገና አራስ ቤት እያለች ነው ከቬሮኒካ ጋር ግንኙነት ያደረጉት ምናምን ብዙ ሰው ያውቃል። ደግሞ ይሄ የተደበቀ አይደለም እኮ ብዙ ሰው ያውቃል። ግን አስደብረዋታል ምናምን። ይሄን ጉዳይ ሆነ እሷ ናት የምታወራን ያለውን ነገር። የታለች ፊንፊኔ ሳታጣሩ ደግሞ አታውሩ። በጣም ይደብራል። የተረሳ ነገር ነው። ጅቦዬ ወዬ ማአሬ አካም ጅርታ ማአሬ ከሜ ደሃንደሃል ነጋ ጅርታ ፈያዳ። እኔ እኮ ባንተ እየቀናው ነው። አንተ ሌላ ታሪክ ታወራለህ። አንተ ለምንድነው ሌላ ቺት የምታረገው? አንተ ሌላ ለምንድነው ቺት የምታረገው? የምን ቺት ነው? ኧረ በኢየሱስ ምን ቺት አድርጌ አላውቅም። አንቺ ምን ሆነሽ አታረገም? እሺ ካላረግሽ ጅቦያ ነግሮኝ እኮ አንዳንድ ሰዎች ያልሆነ ነገር ያወራሉ፣ ይቀበጣጥራሉ ምናምን። አንቺ በሰርግ ነው ያገባሽው? እኔ ቆንጆ ነው ዝም ብለሽ ነው ጅቦዬ። ያ ግን ይኸውልህ እኔ በአጠቃላይ ስለ ቺቲንግ ሲወራ ሰዎች እዚህ ሚዲያ ላይ ይኸውልህ የእውቀት ማነስ አለ። እንዳንተ እኮ ያረዳ ልጅ አለ እዚህ የተሰበሰበው በጣም ሳያነቡ የማይጽፉ አሉ። ግን እኔ የምልህ ወንዱን አለ ቺት ያደረገው ጓደኛ ካልሆኑ በስተቀር ማለት ነው። የኔ አስተሳሰብ ነው። እሺ እኔ አሁን በባይላ ቺት ካደረግኩኝ እኔ መጠየቅ ያለብኝ ወይስ ያ ቺት ያደረገው ሰውዬ? እንግዲህ የሚጠየቀው ይጠየቃል። ግን ያለውን ነገር ደግሞ በደንብ አጣርተን ምናምን ሲሆን ነው ደስ የሚለው። ገባሽ አይደል? አንዳንድ ሰዎች ዝም ብለው ነው ብድግ አድርገው የሚያወሩት እና ያስጠላሻል። ኢትዮጵያ ወንድ ችግር አለ እንዴ? ምንድን ወንድ የሚቀባሙት ነገራቸው ግን ነጭ አንቺ ደግሞ ነው ጅቦዬ አታስወጣኝ። እዚህ ሰው ያላል ደውላል አሁን ገባለሁ ላይ ነበር አውርተን ነበር ውስጥ ጥላቻችሁን ቀንሱ። ብልግናችሁን ቀንሱ። ካልሆነ ደግሞ ያልሆነ ሙድ ውስጥ እንገባለን ሁላችን ጭባውላ አለ አጅሬው ደወልክላት? አዎ አሁን ትመጣለች። ሶኒታ ፖስት ስላደረገችው ነገር እና የምትናገራቸው ነገሮች ፖስት ስላደረገችው ብቻ ነው እኮ የምንፈልገው። አዎ እኔም እንደዛ ብያት አይደለዛ ትመጣለች። አዎ ሌላ ነገር የለውም እኮ ሶሊዬ፣ በጣም ጠበቅንሽ እኮ
ወይ እንዴት ናችሁ? እንዴት ነሽ? ሰላም ናችሁ አላችሁ? አዳናለን አይ ቲንክ ሚስ አንደርስታንዲንግ ነበረ መሰለኝ ትናንትና ማታ ላይ ፖስት ያደረኩት ነገር ነበረ እና እሱ ደግሞ የማንንም ስም የማይጠቅስ ስለ ማለት ስም መጥቀስ አይጠበቅብኝም። አሁንም ያ የራሳቸው ያለፈ ታሪክ ነው። ገባክ? ያለፈ ታሪክ ላይ ደግሞ እኔ ገብቼ ሌላ ነገር የማለት መብትም የለኝም፣ ፕላኔም ሀሳቤም አይደለም። ገባ? እዛ ጋር ፖስት ያደረኩት የነበረው ትላንትና አንዳንድ ሰዎች በውስጥ የሚልኩልኝ ነገሮች አሉ። ገባ? በውስጥ የሚላክልኝ የሆነ መረጃዎች ምናምን አሉ ካለኝ ሪሌሽንሽፕ ተነስተው ማለት ነው። ስለዚህ እሱን ነው እውነት መሆኑን ሳረጋግጥ በራሴ መንገድ ያ ነገር ከተላከልኝ ኦልሞስት 1 ወር ሆኖታል። ከ1 ወር በፊት ነው የተላከው ያ ሜሴጆች ማለት ነው። ይላክልኝ ጊዜ ምንድን ነው የሚሉት? ግልጽ የሆነ ነገሩን ትነግሪናለሽ። አንዳንድ ሰዎች ያልሆነ እንትን ውስጥ ገብተው ሲዘባርቁ ነበር። አንቺ አሁን የፖስተሽው ምንድን ነው? ሰው የተረዳው እንዴት ነው? በቃችን እኮ ኤግዛክትሊ። እና ደግሞ እዛ ቤት የሚወራው ነገር ንክኪ እያደረጉ በቃ ዝም ብለው እየቀጣጠሩ ስላለ አንቺ ደግሞ ፖስት ያደረግሽውን ነገር ተመስርተው ስለሆነ አንቺ ደግሞ ማውራት የምትፈልጊው ብቻ ሌላ ነገር አለ። ማውራት አለብኝ የምትይውን ነገር ብቻ አውሪ ሶኒታ። ማንም ሌሎች ፐርሰናል ነገሮችን እዚች ጋር የማውራት ግዴታ የለብኝም። ምክንያቱም ያ እኔ ፐርሰናል ነው። ግን በጣም ባዛር ያደረገኝን ነገር ከዛ ውስጥ መርጬ ነው ከተላኩልኝ ኢንቦክስ ነው የተላክልኝ። አይ ቲንክ እዛ ቤት እያየኋቸው ነበር የሚያወሩትን ነገር። ገባ? ማንንም ከማንም ጋር ጥላቻ የለብኝም፣ ምንም ነገር የለብኝም። ግን በውስጥ የተላከልኝ ነገሮች እውነት መሆኑን ካረጋገጥኩ በኋላ እኔ ላይ ሊደረጉ ስለነበሩ ነገሮች ነው ፖስት ያደረግኩት ባጭሩ። እና ድጋሚ ፖስት ማድረግ እችላለሁ እሱን ነገር እኮ ምንድን ናቸው በግልጽ መናገር እኮ ነው። ምክንያቱም ይኸውልህ ምን እንደሆነ እዚች ጋር ስም ያስጠቅሰኛል። እኔ ደግሞ ስም መጥቀስ አልፈልግም። ያለውን ነገር ማስረጃ አለ፣ ሁሉም ነገር ማስረጃ አለው። ያንን ማስረጃ ነው ፖስት ያደረኩት የነበረው። እነዛ 2 ሰዎች እኔ ላይ ሊያረጉብኝ ስለነበሩ ነገሮች ምናምን ነው የሆነ ሰው አይቶ ታዝቦ ምናምን ነገር የላከልኝ በውስጥ። ከዛ ያንን ደግሞ ምን ያክል እውነት ነው የሚለውን 1 ወር ወስጄ አረጋገጥኩኝ። ከዛ ለቀኩትኝ። እሱን ነው የለቀኩትኝ። ሌላ ማንንም ስም እዛ ጋር የጠቀስኩት ነገር የለም። ካረጋገጥሽ በኋላ ነው አይደል የፖስተሽው? እውነት ሆኖ ካረጋገጥኩ ያለፈ ህይወቱን ነው አሁን ከእናት ጋር ያለውን ነገር እያመጡ ምናምን ሲያቦኩት ነበር። ስለሷ እኔ ምንም ማውቀው መረጃም የለኝም። ፐርሰናሊ ማላቃትም። እንደገና ስም እየጠሩ ስለሚያወራትም ሰው ፐርሰናሊ አላቃተኝም። እንደዚህ ናት እንደዚህ አይነት ሰው ናት ብዬ ማውራት መብትም ሞራሉም የለኝም። ግን እኔ ላይ ስለሆነው ነገር እኔ ላይ ስለተደረገው ነገር ብቻ ነው መናገር የምችለው። ምክንያቱም በግልጽ ነገር ግን ሶኒታ ደግሞ ፈቃድ ከሰጠሽን ወይም ደግሞ እናንተ ማረጋገጫ ካላችሁ ማውራት ትችላላችሁ ምትይ ከሆነ እኔ አሁን ማረጋገጫ ያገኙባቸውን ነገሮች በራሴ ላወራ እችላለሁ። አንቺን የማይነኩ ነገሮች ስለሱና ስለ ቬሮኒካ ያየሁትን ማረጋገጫ ያገኙትን ነገር መግለጽ ይቻላል። እሷን ንጹህ አድርጎ የቀድሞ ሚስቱን እናትን መናገር ልክ ነው ብዬ አላስብም። የመጀመሪያ ሚስቱ ናት፣ 6 ዓመት 7 ዓመት ሆኗታል። ከዛ ቀጣይ ሶኒታ ናት። ከዛ በኋላ አሁን በቅርብ የጀመረው ደግሞ ከዚች ጋር ነውና አለዩ በዛኔው ሰውየው ነው እውነት እንደነገር ከተባለ። ከሰውየው ቀጥሎ ደግሞ አለለዩዋ ደግሞ ቬሮኒካ ናት ብዬ ነው የማስበው። ገና ሴት ናት። አሁን ይቡላላ እሷ ጋር የደረሰባትን ነገር በራሷ ሶሊያና ላይ ምን ደረሰ በግልጽ ብትነግረን ሰው ምን ሊረዳ ያለው ነገር እኮ እኔ ተበደልኩኝ እንደዚህ ሆንኩኝ ምናምን ነገር ከምለው የበለጠ ከማወራው የበለጠ ማስረጃውን ማንበብ ይችላሉ ማለት ለራሳቸው ቴክ ኬር እንዲያደርጉ። ገባክ? እኔን ኦልሬዲ እዚህ ጋር ጎርቶኝ ያለፈ ነገር አለ። ገባክ? ቢጎዳኝም ግን በቃ ላይፍ ማስቀጠል አለብኝ ምናምን እንደዚህ ሆንኩኝ እንዲሆንኩኝ ብዬ ሶሻል ሚዲያ ላይ ማውራት አይጠበቅብኝም። ነገር ግን ጎዳኝ ብዬ ባልተናገርኩት ነገር ምናምን ነገር በውስጥ እኔ ላይ ደግሞ እያደረጉ ስላሉት ነገር የሆነ ሰው አየ በውስጥ ጻፈልኝ ራስሽን ጠብቂ ምናምን ነገር ብሏለኝ። በጣም ያ ነገር ስለነካኝ ፖስት አደረኩትኝ። ያ ደግሞ ፖስት ያደረኩት ነገር ደግሞ በዛ አካባቢ በሙያው ያሉት ሰዎችም ብዙ ሰዎችም ሁሉን ነገር ያውቃሉ።
አንድ ሰው ብትጠይቅ የሚያውቁት ነገር ነው። ግን ማንም ወጥቶ እንደዚህ ብሎ ማውራት የማይፈልገው ነገር የሚታወቅ ነገር ነው። እናንተ የምታውቁት ነገር ነው። ግን እኔ ምን አስፈላጊ ነው እንደዚህ ተበደልኩኝ፣ እንደዚህ ሆንኩ፣ እንደዚህ ተደረግኩኝ ብዬ ማውራቱ ምንድነው ጥቅሙ? ጥቅም የለውም። ግን አሁን አንቺ ተጎድተሽም ዛቻም እየመጣብሽ ነው ያለው። ተጎድተሽ ልጅሽን ብቻሽን እያሳደግሽ እዚች ጋር ከታች ስለ ዘር ከዘር ጋር ምንም አያገናኘውም። ሁላችንም ዘር ምንም አይመለከተኝም። አትመልስ። እንጨት ጭንቅላት ያላቸውና ማሰብ የማይችሉ መሀይም ናቸው እነሱ። ወደ ዘር የሚወስዱት የማይገናኝ ነገር ነው እየተናገሩ ያሉት። እነሱን ታያችሁ። ለእነሱ መልስ ደግሞ የግለሰብ ስም ያነሳሁት የግለሰብ ስም የለም። በዚህ አጋጣሚ ሶኒታ በጣም ተጎጂ ከሚባሉ መካከል እሷ ናት። የተጎዳችውም ተጎዳውን ምን አስባለኝም ማለት የለብሽም። ግን ማስፈራሪያዎች ሲመጡብሽ፣ ስድቦች ሲመጡብሽ አንቺ እንድትጠነቀቂ ቀን በቀን ቴክስት ይደረግልሽ። አንቺ ነገሮችን ጥለሽ ተሸከመሽ ብቻዬን ልጄን ማሳደጋለሁ የትን ማራለሁ ባልሽበት ታይ የሚደርስብሽ ማስፈራሪያዎች እና ዛቻዎች ግን ለነገ ህይወትሽ እያሰብሽ እንዳለ እናውቃለን። በሰላም ወጥተሽ እንዳትገቢ ቴንሽን እየለቀቁብሽ እንደሆነ እናውቃለን። ይሄን የሚያደርገው ደግሞ ይሄኛው ሰውዬና ቬሮኒካ እንደሆነ እናውቃለን በደንብ አድርገን። ችግር እየፈጠሩብሽ ያሉ ትተሽም አልተውሽም። ምን እንደሚፈልጉም አናውቅም። በዛ ንክኪ ደግሞ የእናትም ስም የተነሳ ስለሆነ ነገሩ እንዲጠራና አንቺንም ደግሞ ሴቶች አብሮ ሴት ይሆናችሁ ወደ ዘራቱ ስላነካከው ስም አሁን ስለሷ እኔ ምንም የማውቀው ነገር የለም። ያ የእሷ ያለፈ ታሪክ ነው። አንዳንድ ሰዎች ምን ይላሉ መሰለሽ፣ ስለሷ ምንም የማውቀው ነገር የለም። እሷ ለእኔ ብር ከፍላኝ እሷ ብር ከፍላይ ለኔ እሱን እንድጎዳው ምናምን ያልሆነ ጭምልቅልቅ ያለ ወሬ ነው። ይሄን መጀመሪያ አንቺ ነሽ የፖስተሽው አይደል እንዴ? ፖስቱ ምንድነው የሚለው አንብበዋል? አዎ እዛ ጋር ራስሽን ጠብቂ፣ ቬሮኒካም ስም ተጠቅሷል። እዛ ጋር ብዙ ነገር አለ። አሁን ፖስቱን እኮ እንትን ማለት ትችላለሽ እኮ። ግን ይሄ ከእናት ጋር ፍጹም የረሳችሁ ህይወት ነው። ፍጹም ከሱ ጋር የሚያገናኛት ነገር የለም። አሁን የሚወራው ወሬ አሁን እሷ ያውቃለሁ፣ በእሷ ላይ እንደሚቀኑ በእሷ ላይ ባለጌዎች እንደሆኑ አውቃለሁ። ግን አንቺ አሁን ያለውን ነገር አንቺ ተጎጂ ነሽ እኮ አይደል እንዴ? ይሄ ጉዳይ የመጣው በአንቺ በኩል ነው አይደለ? አንቺ ስለ ፖስትሽው ነው የመጣው አይደል እንጂ እናት አስበው ምናምን አይደለም። ውስጥ እየደወሉልኝ ነው ይቅርታ። አዎ ግን መጎዳት አሁን እንደዚህ ኢሹ ሲነሳ ዋይ ለምን እስከዛሬ they know everything ሁሉም ሰው ሁሉን ነገር ያውቃል ዋይ ዛሬ ለምን እኔን መጠየቅ ምናምን አስፈለገ? ለሚደወለው ነው የምትለው አልገባም። ሲቀጥል እዚች ጋር ያልገባችሁ ነገር የማንም ስም አልተነሳም። እኔ የማንንም ስም አላነሳውም። ከኔ ህይወት ጋር አይገናኝም። በቃ የሰው ልጅ የፈለገው ነው። ሙሉ ዓለም ሲባል ዩቲዩብ ላይ ሲገቡ ያገኙት አላነሳውም። እናንተ ያነሳችሁትን ስም የሶስቱንም ስም አላነሳውም። አዎ ግን አሁን ምን አለ መሰለሽ ያ ፖስት ሲታያው ሙሉ ዓለም ብለው ሲገቡ የወጣው ቪዲዮ አለ። ያንቺ የሽምግልናም አለ የእናት የጋብቻውም አለ። እናት ከረሳችሁ ቆይታለች። ፍጹም ሌላ ህይወት ውስጥ ሌላ ዓለም ውስጥ ያለች ሴት ነች። ያውም እንደ ቀልድ ነበር ስታላግጥባቸው የነበረው እና ግን አንዳንድ ቢሆን ያው አሁን ይሄ ስለሷም ስለ ሁሉ አሁን እኔ የሚመለከተኝ ነገር አይደለም። ምክንያቱም አላቃቸውም፣ ፐርሰናሊ አላቃቸውም። እኔ አሁን ማውራት የምችለው እኔ በውስጥ ስለደረሱኝ መረጃዎች ብቻ ነው። የፖስትኩትም በውስጥ የተላከልኝን ሜሴጅ ነው። በቲክቶክ ላይ ሼር ያደረኩትኝ በውስጥ የተላኩልኝ መረጃዎች ነው እንጂ የማንን በውስጥ የተላኩልሽ እንድትጠነቀቂ ነው አይደለ? እሱን ሙሉ ዓለምና ቬሮኒካ አብረው ቁጭ ብሎ ደውለው አንቺ ጋር ሪከርድ እንደሚያረጉሽ ምናምን ነው አይደል ያለው እዛ ጽሁፍ ላይ። እሱ ላይ አድርገው አውጥተዋል። አውጣው እስቲ። አሁን አጥፍተሻል እኮ መሰለኝ። አይ አለ መሰለኝ አለ አይደለ? እንደዛ የሚል ጽሁፍ አይቻለሁ ልበል። ተሳሳትኩ። ራስሽን እንድትጠብቂ ምናምና ይኸው ለምን አትለጥፈውም? ለምን አትለጥፈውም ካለ ቡላላ
እንቁላል የለም። እኔ ሌላ ግን አሁን አንቺ ግልጽ የምታረጊው ነገር የለም እንዳንቺ በቃ እንዳንቺ እኔም የማንንም ስም ሜንሽን አላደረኩምም አላደርግምም። የራሴን በውስጥ የተላከልኝ ስለ ራሴ ምንም ነገር ፖስት የማድረግ በሶሻል ሚዲያ ላይ የፈለኩትን እኔን የሚመለከት ነገር በሶሻል ሚዲያ ላይ ሼር የማድረግ መብት አለኝ። እና ያ ደግሞ እናንተ እዚህ ጋር የምታወሩት ደግሞ የራሳችሁን አመለካከት ነው። እንደገና ስለተጠቀሰው አሁን ስለጠቀስከው ስም ደግሞ ስለሷም የማውቀው ነገር የለም። ገባክ? እሷ አለችበት ብዬ አላምንም። ማለት ገብቶሃል? እናትን ነው ይሏል ከተለያዩ እናትን ያ ግን ደግሞ ሶኒታ ይገባኛል ከሚደርስባት ነገርና እሷ አይ ምንም አታብራራው ማለት እንደተጎጂ ይሄ እንደንትን ምናምን ሜንሽን እንዲደረግ አልፈልግም። አሁን ልናገር የመጣሁትኝ አሁን ስላላችሁት ስለ ሶስት ሰው ስም ነው እዚህ ጋር የተጠቀሰው። ስለ ሶስቱም አይመለከተኝም። ስለነሱ ሶስቱም ያነሳሁት ስማቸውን አላነሳውም። ግን በውስጥ የሚላክልኝን አንዳንድ መረጃዎች እውነት ነው ብዬ ያመንኩባቸውን ነገሮች በሶሻል ሚዲያ ላይ የማጋራት መብት አለኝ። አሁንም እያልኳችሁ ያለው ያንን ነው። ገባችሁ? በራሳችሁ ነገሮችን ጠምዝዛችሁ ከዘር ጋር እና ይሄ ከማንነት ጋር የምታነካኩትና የምታወሩት ነገር እኔን ባዘር አያረገኝም። አይ ዶንት ማይንድ። ምክንያቱም እዚህ ጋር ኢቨን እነሱ ስም ሜንሽን እያደረጉ ያወሩትን ሰው እዚህ ጋር እየተወራ ያሉትን ሰው የማንንም ሰው ስም እያነሳው አይደለም። ያ ነው ሊያስጠይቀኝ የሚችለው። የሰውን ስም እያነሳው ይሄ እከሌ እንደዚህ አድርጎኛል፣ እከሌ እንደዚህ ነው መረጃ ሳይኖረኝ የማለት መብት የለኝም። ነገር ግን በውስጥ ስለተላኩልኝ ነገሮች አንዳንድ ሰዎች በውስጥ የላኩልኝ ነገሮች መረጃ የለኝም ስትይ ሶሊ አንድ ነገር መረጃ የለኝም ስትይ ቆይ አጣርተሻል አይደለ? አጣርተሽ እንደደረሽ መረጃ የለኝም ብልክ እኮ ስለዚህ አሁን ይሄ ስለ ግንኙነታቸው እንጂ ስለ ግንኙነታቸው አጣርተሽ ነው አይደል ያወጣሽ? ግን አንቺ ደግሞ አይደለም ጅቡ ቆይ አንድ ነገር ሶኒታ እኔ ተረዳሁት አንድ ነገር አለ። ሶኒታ አንድ ነገር ተረድቻለሁ። አንቺ አትናገሪ ችግር የለውም። እኛ ግን መናገር እኔ ባፌ ግን መናገር አልፈልግም። ኤቪደንስ እናንተ ኤቪደንስ ለምንድን ነው ማለት ባፌ መናገር አይጠበቅብኝም። ያለው ነገር ሰጥሽን እኛ ማውራት እንደከፈቀድሽልን እኛ ልንወራ እንችላለን። እኔ መብታችሁ ነው። እናንተ ፈልጋችሁትን ማለት መብታችሁ ነው። እኔ ግን ፍሪዝ ከሚደርስሽ ቴክስቶች አንፃር ማስዋሪዎች አንፃር ዛቻ አንፃር ሴት ነሽ ማውራትም ላትፈልጊ ትችያለሽ። እኔ የኔ ያልተጨንቀሽ ልታወሪ አልፈልግ ፍሪ በሆንሽበት ታይም ራስሽን አሁን ዝግጁ ነኝ ባልሽ ታይም እንድትናገሪ ነው ፈልገው። እኛም ጭንቀት ከለቀቅንብሽ ከነዛ በመተጨነቅኩም ነው መጨነቅ ሳይሆን የግለሰብ ስም መጥራት አያስፈልግም። አሁን ሌላ ሰው የኔን ስም ምናምን እየጠራ ዊዛውት ኤቪደንስ ቢያወራ ሊያስጠይቀው ይችላል። ገባክ? ምክንያቱም የሆነ ኤቪደንስ የሆነ ነገር ሳይኖረው ያንን ሰው ወንጀል ነው። ገባህ? እኔ ግን አሁን እዚች ጋር በውስጥ የተላኩልኝ ነገሮች እኔ እከሊት ብዬ እዛች ጋር ሶኒያ ብሎ የጻፈ ሰው አለ የለም። የተላከልኝን በውስጥ የተላኩልኝን አንዳንድ ያመንኩባቸውን እውነታዎች ያሉባቸውን ያመንኩባቸውን ነገሮች በሶሻል ሚዲያ ላይ ሼር አደረኩትኝ which is እኔም ፈጣሪ ሴፍ ስላደረገኝ ከዛ ነገር ውስጥ ያንን ሼር ለማድረግ ለማስተማር። ሲቀጥል ደግሞ ብዙ ነገሮች አሉ ያላጣራኋቸው እውነት በመሆኑን ሳገኝ ኤቪደንስ ሳገኝ ከዚህ በኋላ ማጋራቸው ይኖራል። ምክንያቱም ማንም ሴት መበደል የለባትም፣ በውሸት ማንነት ምናምን መበደል የለባትም። ገባ? ሁሉ ነገሯን ሴቭ ልታደርግ ይገባል። እኔ እዛች ጋር ራሴን ባለመጠበቄ ወይ ደግሞ በማወቅም ባለማወቅም ላደረኳቸው ነገሮች ዋጋ ከፍዬ ሊሆን ይችላል። ገባ? እዚች ጋር ስለዚህ ለዛ ነገሮች እኔ ዋጋ የከፈልኩባቸውን ነገሮች ሌሎች ሰዎች መማር አለባቸው ብዬ ማስባቸውን ነገሮች ሼር አድርጌያለሁ which is የማንንም ስም ሜንሽን ሳላደርግ። ሶኒታ እኔ አንድ ነገር ልንገኛ ጊዜና ታይም የምንጠብቅ ብለን እንጂ ሰውየው ያደረጋቸውን ነገሮች እያንዳንዱን ከሚቀመበ ቦታ ጭምር የምናውቅ ሰዎች ነን። እኔም ጅቦ እናውቃለን። አንቺ መረጃው ላይ ኖርሽ ይችላል። አሁን ላይ አብረው እንደሚኖሩ እናውቃለን ከቬሮኒካ ጋር። ከአንቺ ጋር ሲለይ እንኳን አንድ ወር ሳይሞላሽ አራስ ቤት እንዳለሽ እንደተለየሽ የቤተሰብም ትውውቅ እኮ አድርገዋል። የቤተሰብ ትውውቅ ራሱ አድርጎ ቤተሰቡ ሶስተኛ ሽምግልና ሲመጣ ተቀብሎ እሷን ቬሮኒካ ሴት ሆና እያወቀች ይህን ነገር ተቀብላ ቤቷ የምታኖረው እሷ እንደሆነች እናውቃለን። እሷ ቤት ተጠግቶ እንደሚኖር እናውቃለን። አላላይ በወዛኔ ሰውዬ እንደሆነ እናውቃለን። የሆነ ቪዲዮ አለ አይተዋል። ሌላ ኩልን ቬሮኒካ ጋቢ ለብሳ
የእናቱ ቤት መሰለኛ ቤት እሱም ነበረበት ቪዲዮ ላይ የሆነች ልጅ እየዘፈነ ቤተሰቡ እንደ ቤተሰብ ማፊያ በለው። ሶስተኛ ሽምግልና ይዞ ሲመጣ የሚቀበል ቤተሰብ ምን አይነት ቤተሰብ እንደሆነ ፈጣሪ ነው የሚያውቀው። እኔ አሁን አንቺ እንድትጨነቂ አልፈልግም። አሁን በቃ አሁን የምትጠው እየደወሉላት እኮ ነው። አሁን እየደወሉ በጣም እዛ ጋር ያሉት ደግሞ ከዘራ አንጻር ወስደውት ባይዘዌ እናትም አማራ ናት። ቬሮኒካ አማራ ናት እንደምትሉ እናትም አማራ ናት። ምን ሊሰራ አትጭባ አውቄን ያስገባው ምን ሆነ ነው ግን ሳታጣራ የምታወራው? በጣም ባለጌ ሰው ነው። ትልቅ ሰው አይደለ? ጋቢ ለብሶ ምናምን ነገር አንድ ላይ ሆነ ቁጭ ብለ ቤተሰብ ትልቅ ሰው አይደለ? ትልቅ ሰው አይደለ? ቫይብሬተር እንደዚህ አይነት የህፃን ልጅ ጨዋታ ለምን ትጫወታ? በጣም ባለጌ ነው። እናቴ ትሙት ባለጌ ገና ያልበሰልክ ሰው መሆንን አይቻለሁ። ሶሊያናን አስገባት፣ ሶሊያናን አስወገባት። አሁን እሷንም ይዝቱባታል። በውስጥ መስመር የሚያስፈራሯት ሰዎች አሉ። ሁሉንም እናውቃለን። እናቴን ብዙዎቻችሁ ታስፈራሯት። አራስ ተሸከማ ቤቷ ውስጥ ሆና ዛቻ ማስፈራ የተደወለባት ማለት ነው። የተሰደበች ያለችው እሷ ናት። ይሄ ሁሉ ያውቃት ለአንድ ተራ አዝማሪ በዚህ ልክ ደግሞ ሴት ሆናችሁ በሴት ላይ በዚህ ልክ ጨከናችሁ። ክፉ ነገር አትናገር አንተ፣ ክፉ ነገር አትናገር። ግን ያው በሴት ልጅ በጣም ይደብራል። የማታውቁትን ነገር ደግሞ ሌሎቻችሁ አትቀባጥሩ። በጣም ሰው የተጎዳ ሰው አለ። ከተነካካው እኔ ብዙ ነገሮችን ፋይል አወጣለሁ። ሂዳ ቤተሰብ የተዋወቀችው ገና አራስ ቤት እያለች ነው። ያልሆነ ሰው ስም ማንሳት ምናምን ነገሩን አጣሩ። ዝም ብለን እንደ ውሻ ማውራት ምናምን ይደብራል። የተጎዳችሁን ይበልጥ ነው የምትጎዷት። የእሷን እውነት ደብቃችሁ ስለሌላ ነገር ማውራት አጣሩ። እስቲ አጣሩ። አጣርታ አይደል የፖሰተችው? በቃ ሁለቱ እዛ የተፖሰተው ላይ አሁን ለቀዋለች። ገብታችሁ እዩ። ጾሙናን በቃ አታስጨንቋት። ፈቃደኛ ከሆነች ታውራ። የተጎዳች ልጅ ናት። ማንም እንዲያዝንላት ማፈልገም ጠንካራ ልጅ ናት። በራሷ የምትንቀሳቀስ ናት። ጎበዝ ልጅ ናት። በይዙ ይሱኒታና ወይ መታለች። አታስጨንቋት። ራሷ አሁን ጥያቄ ምናምን አይደለም። ራሷ የሚመስላት በቃ ሌላ ብዙ ነገር ስላለ ራሷ የሚመስላትን ታውራ። እንዲህ ነው ብለን አናስጨንቃት። ሶል ገብተሻል? አይ ያወጣሁት እንትን ስትሉ ነው። ላይክ ይቅርታ አድርግ። አዎ መጥፎ ነገር አትናገር። ያወራሽ ኔትወርክሽ አይሰማም፣ ይቆራረጣል። አሁን ሶኒታ እስቲ ቡላላ ቼክ አድርገው። ድምጽ ይሰማ ይቆራረጣል። ኔትወርኳ ትንሽ ስሎ ነው መሰለኝ። አይ ቲንክ ጥላቻ የምትሉ ሰዎች እኔ ምንም ጥላቻ የለብኝም። በእናታችሁ በዘር ምናምን ደግሞ አትሂዱ፣ በዘር አትሂዱ። በጣም ይደብራል። ይሄ ዘረኝና እኔ የሴት ልጅ ጉዳት ምናምን እያላችሁ ስትቀውቱት አይደል የምትሉት የምታድሩት። አጣሩ። ነገሩ ያለ ነገር ነው፣ እውነት ነው። ብዙ ነገር አለ። ማስረጃ መውጣት ካለበት ይወጣል። የቴት እንደሄዱ ምን እንዳደረጉ ምናምን ዘርዘር እኮ እንጂ ይገርመኛል። ዘራቸውን ብታጣሩ እኮ እንደዛ አትሉንም ነበር። እናቴ ትሙት ምን ተጋሩ ወይ ኦሮሞ ምናምን እንደዛ መስሏችሁ ነው? ኧረ እባካችሁ እንደዛ አጣሩ መጀመሪያ፣ ከዛ በኋላ አውሩ። ኔትወርኳ እያስቸገራት ስለሆነ ተመልሳ ትገባለች። ኔትወርኳ እያስቸገራት ነው። ቆይሽቲ ለጋድ እስቲ እኔ ለጭም እስከመጣ ድረስ ቻርጅ ግን ሊዘጋብኝ ነው። እኮ ትንሽ ቆይተንም መግባት እንችላለን። ሶኒታም ትረጋጋና በውስጥ እናወራትና እስቲ ታውራና ማውራት የፈለገችውን ነገር ወጣ እንድታወራ እናረጋታለን። እስከዛ ስልኬን ቻርጅ አድርገን እንመለሳለን። እናውጣ ከተባለ ደግሞ ፋይል መውጣት ይችላል። የጊዜ ጉዳይ ብለን ነው። ብዙ ፋይሎች አሉ። ማውጣት ትችላለች፣ ማውራትም እንችላለን። ግን ያልሆነ ሰው እዚህ ስም እየጠቀሳችሁ አትዘባርቁ። ዝም ያለ ሰው